ሰላም ውድ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በቻምፒየንስ ሊግ አጫጭርና ሌሎች መረጃዎች ወደ እናንተ መጥቷል። አብሮነታችሁ አይለየን። ዛሬ ምሽት የሚካሄደውን የአርሰናልና የፓሪስ ሰን ዠርመንን ጨዋታ ተከትሎ የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ አስተያየት ሰጥተዋል። የፒኤስጂ ዋና አሰልጣኝ ሉዊስ ኤንሪኬ ቡድናቸው ሙሉ ትኩረቱ የአርሰናል ጨዋታ መሆኑንና ዝግጁ መሆኑን ተናግረዋል። በጥሩ ቁመና ላይ ነን ያሉት ሉዊስ ኤንሪኬ አርሰናል ከኳስ ጋር ጠንካራ ነው፣ በዛሬው ጨዋታ ራሳችን ላይ ማተኮርና ማድረግ አለብን ብለዋል። አርሰናል ከአውሮፓ ምርጥ ቡድኖች አንዱ ነው። በግማሽ ፍጻሜ ያሉ አራቱም ክለቦች እዚህ መሆን ይገባቸዋል። እዚህ መጫወት በጣም ከባድ ነው ሲሉ ሉዊስ ኤንሪኬ አስተያየታቸውን አክለዋል። በቻምፒየንስ ሊጉ የመጀመሪያ ዙር አርሰናል ስለመሸነፋቸው የተነሳላቸው ሉዊስ ኤንሪኬ ጨዋታው 7-8 ወራት ሆኖታል ሲሉ ገልጸዋል። ጨዋታውን በድጋሚ አይቼዋለሁ፣ ብዙ ልዩነት አለው። የቻምፒየንስ ሊግ የመጀመሪያ ዙር ደረጃችንን አሳድጎታል። ዓላማችን በፒኤስጂ ታሪክ መጻፍ ነው ብለዋል። በተመሳሳይ ፒኤስጂ ተጫዋች ቪቲና በዛሬው የአርሰናል ጨዋታ ቡድናቸው ነጥብ ይዞ ለመውጣት ያለውን እንደሚሰጥ ገልጿል። ከአርሰናል ጨዋታ ጥሩ ውጤት ይዘን ለመምጣት ያለንን ሁሉ እንሰጣለን ሲል ቪቲና ተናግሯል። ጨዋታው በጣም አስቸጋሪ ይሆናል ያለው ቪቲና አርሰናል ጠንካራ ቡድን ነው፣ በመከላከልና በማጥቃትም ጥሩ መሆን ይችላሉ ብሏል። ለደጋፊ ያለንን እንሰጣለን የሚለው ተጫዋቹ ራሳችንን ቀን አድርገን ጨዋታውን እንደምንጨርስ ቃል እገባላችኋለሁ ሲል ተደምጧል። የመድፈኞቹ ዋና አሰልጣኝ ሚካኤል አርቴታ በበኩሉ አብራችሁን ተጫወቱ ሲል የክለቡን ደጋፊዎች ጥሪ አቅርቧል። በሰጠው መግለጫ ወደ ኤሚሬትስ ስታዲየም ለሚመጡ ደጋፊዎች መልእክት አለኝ ያለው ሚካኤል አርቴታ ሙሉ ትጥቃችሁን አድርጋችሁ እያንዳንዱን ኳስ አብራችሁን ተጫወቱ ሲል ጥሪ አቅርቧል። ታሪክ እየጻፍን ነው የሚለው አርቴታ የበለጠ እንፈልጋለን፣ ከደጋፊው በማድሪድ ጨዋታ ከነበረውም የበለጠ ትልቅ ድባብ እንፈልጋለን ብሏል። ቦታውን የተለየ ማድረግ ከፈለጋችሁ ማድረግ ትችላላችሁ፣ ከዚህ በፊት ያልታየ ነገር ይኖራል ሲል አርቴታ ተናግሯል። ለሻምፒየንስ ሊግ ዋንጫ ተቃርበናል ያለው አርቴታ በአስተያየቱ በአጠቃላይ በጨዋታው ስለሚሰለፉና ስለማይሰለፉ ተጫዋቾች የተነሳለት አርቴታ ሪካርዶ ካላፊዮሪ ለጨዋታው ብቁ አይደለም፣ ቤን ዋይት እና ሚካኤል ሜሪኖ ልምምድ ሰርተዋል፣ መሰለፍ አለመሰለፋቸውን እናያለን ብሏል። በዛሬው የፒኤስጂ ጨዋታ ኤሚሬትስ ስታዲየም ከተገነባ ወዲህ ከተደረጉበት ትልቅ ጨዋታዎች አንዱ ነው ያለው አርቴታ በአሁኑ ወቅት ትልቅ ታሪክ እየጻፍን ነው፣ ነገር ግን የበለጠ ትልቅ ታሪክ መጻፍ እንፈልጋለን ሲልም ደጋፊዎችን የሚያነሳሳ መልእክት አስተላልፈዋል። ተጫዋቾቹ እንደ ሪያል ማድሪድ ሁሉ ፒኤስጂን ማሸነፍ እንደምንችልና ከነሱ የተሻለ እንደሆንን ይሰማቸዋል ነው ያለው አርቴታ። ወደ ሻምፒየንስ ሊግ ዋንጫ ተቃርበናል፣ አሁን አጋጣሚውን ተጠቅመን ዋንጫውን ማሳካት አለብንም ሲልም ጥሪ አቅርበዋል። የቻምፒየንስ ሊግ መረጃችን የሚወስደን ወደ ኢንተር ሚላን ነው። የኢንተር ሚላኑ ዋና አሰልጣኝ ሲሞኔ ኢንዛጊ ቡድኑ ባለፉት 3 ተከታታይ ጨዋታዎች የገጠመውን ሽንፈት የሚያም ሲሉ ገልጸውታል። ያለፉት 3 ሽንፈት የሚያሙ ናቸው ያሉት አሰልጣኙ ቢሆንም ወደ ባርሴሎና የምንሄደው ያለ ፍርሃት ነው ብለዋል። ኢንተር ሚላን እና ባርሴሎና ለመጨረሻ ጊዜ የተገናኙት ከ3 ዓመታት በፊት ሲሆን ጨዋታው 3-3 በሆናቸው ውጤት መጠናቀቁ ይታወቃል። ረቡዕ በሚደረገው ግማሽ ፍጻሜ የመጀመሪያ ዙር ጨዋታ ኢንተር ሚላን የቤንጃሚን ፓቫርድን ግልጋሎት ላያገኝ እንደሚችል ተገልጿል። በባርሴሎና መረጃችን ደግሞ ፔድሪ ስለ ባላንዶር የተናገረውን እናያለን። ስፔናዊው የባርሴሎና አማካኝ ፔድሪ በዚህ የውድድር ዓመት የባላንዶር ሽልማት ስለማሸነፍ እያሰበ መሆኑን ገልጿል። ሮድሪ ባለፈው ዓመት ካሸነፈ በኋላ አማካዮች የባላንዶር ሽልማት ማሸነፍ እንደሚችሉ ግልጽ ሆኗል ሲል ፔድሪ ተናግሯል። ባላንዶር ማሸነፍ የሁልጊዜም ህልሜ ነው ያለው ፔድሪ ነገር ግን በአሁኑ ወቅት ሙሉ ትኩረቴ ቡድን ላይ ነው ብሏል። በጣም አስፈላጊው ነገር 3 ዋንጫዎችን ለማሸነፍ መጣር ነው። ከዚህ ወር መጠናቀቅ በኋላ ስለ ባላንዶር ማውራት ከቻለን እናያለን ያለው ፔድሪ ወደ እንግሊዝ እንመጣለን። ማርከስ ራሽፎርድን ነው የምናገኘው። እንግሊዛዊ የአስቶን ቪላ የፊት መስመር ተጫዋች ማርከስ ራሽፎርድ የጡንቻ ጉዳት እንዳጋጠመው ተገልጿል። ራሽፎርድ በጉዳት ምክንያት ከቀሪው የውድድር ዓመት ውጪ ሊሆን እንደሚችልም ዘ አትሌቲክ ዘግቧል። የ27 ዓመቱ ማርከስ ራሽፎርድ በጉዳቱ ምክንያት የቀዶ ጥገና ሕክምና እንደማያስፈልገው ተገልጿል። ሆኖም ራሽፎርድ በቀጣይ እንግሊዝ ብሔራዊ ቡድን በሰኔ ወር ለሚያደርገው ጨዋታ ብቁ ለመሆን እንደሚሰራ የተጠቆመው
ካርሎ አንቸሎቲ እና ያለን ወደ ብራዚል ብሔራዊ ቡድን ለመሄድ መስማማታቸው ተገልጿል። ጣሊያናዊው አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድንን ለመረከብ ከስምምነት መድረሳቸው ተገልጿል። አሰልጣኝ ካርሎ አንቸሎቲ ላሊጋው ሲጠናቀቅ ሪያል ማድሪድ እንደሚለቁ ለክለቡ ማሳወቃቸው መዘገቡ አይዘነጋም። ካርሎ አንቸሎቲ አሁን ላይ የብራዚል ብሔራዊ ቡድን በሚቀጥለው የ2026 ዓለም ዋንጫ እንዲመሩ ተገልጿል። አሰልጣኙ በቀጣይ የስፔን ላሊጋ እንደተጠናቀቀ ብሔራዊ ቡድኑን ይረከባሉ ተብሎ እንደሚጠበቅም ፋብሪዚዮ ሮማኖ ዘግቧል። በመጨረሻም ሩዲገርን እናያለን። ሩዲገር ከብሔራዊ ቡድኑ መታገድ አለበት ተብሏል። የቀድሞ የጀርመን ብሔራዊ ቡድን ተጫዋች ዴትማር ሃማን አንቶኒዮ ሩዲገር ባሳየው ባህሪ ምክንያት ከብሔራዊ ቡድኑ ቅጣት ሊጣልበት ይገባል በማለት ተናግሯል። ዴትማር ሃማን በንግግሩም የጀርመን እግር ኳስ ፌዴሬሽን ሩዲገርን መቅጣት አለበት ሲል አስተያየቱን ሰጥቷል። አክሎም ሩዲገር ለኔሽንስ ሊግ ጨዋታዎች መጠራት የለበትም፣ ከሁሉም ጨዋታዎች መታገድ አለበት ብሏል። ውድ የፉትቦል ማዕድ ተከታዮች እንዲህ ያሉ አጫጭር እግር ኳሳዊ መረጃዎችን ወደ እናንተ ማድረሳችንን እናጠናክራለን። እናንተ ማሮነታችሁ አይለየን። ሰላም።